በዝንጀሮ ዝንጀሮ ነው የደፈረው ተመስሎ እሱ ነው የደፈረች ሚሰቀጥጥ ነው በቃ እንዴማ ምን አይነት ነገር ነው የምታወሪው ካጫረጋችሁ እና ተረጋጋ አይደለም አንተ ና ልቀቁ እንደ ዝንጀሮ መልክ ባህሪዎችን እያመጣ ይገኛል እንዴ የምን ዝንጀሮ የተወደዳችሁና የተከበራችሁ የሲንግል ቤተሰቦች እንዴት ናችሁ? እኔ ባይሉ ነኝ። ዛሬ ደግሞ በአንድ አዲስ እና እንግዳ ነገር አንድ ሰፈር ውስጥ ነው የምገኘው። እንደምታዩት አዲስ ሰፈር ነው። አየሩም ትንሽ ከባድ ነው፣ ዝናባማ ነው። ግን ያው እኛ ዝናብ የሚያስቆመን ሰዎች አይደለንም። ለህዝቦቻችን ስንል ማንሄድበት መንገድ የትም ነገር ምንም ነገር ከማድረግ ወደዋና አንልም። ዝናብ ዘነበ ብለን እንቆም አይነት ሰዎች አይደለን። ስለዚህ አንድ አስቸኳይ ጥሪ ነው ያው ስልኬ ላይ እንደተለመደው ስልኬ ያው ብዙ ሰው ይደውልበታል ምናምን። ይሄኛው ግን በጣም የተለየ ጉዳይ ነው፣ የቤተሰብ ጉዳይ አለ። እባክህ ወንድሜ እርዳን። እኛ ቤት ውስጥ እንግዳ የሆነብን ነገር የተፈጠረ አለና መተ ያለውን ነገር እንድታጣራና ሰላም እንዲፈጠር ነው እንፈልጋለን። ስለዚህ እርዳን ብሎ ነው እንግዲህ ይሄ ግለሰብ የደወለው። ምንድነው የተፈጠረው? እዚህ ቤተሰብ ውስጥ ያለው ችግር ምንድነው እንግዳ ነገሩ? ያን ነገር እንግዲህ አብረን የምናየው ይሆናል። እስከ መጨረሻው አብሮነታችሁ አይለየ። ሁሌም የምላችሁ ለቀጣይ ስራዎቻችን ሀሳብ አስተያየታችሁ በጣም ይጠቅሙናልና እባካችሁ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያስቀምጣችሁ። ሌላው በተጨማሪ እነዚህን ስራዎች ምን ሰራው ለህብረተሰቡ እንዲማሩ ወንጀለኞችን እንዲጋለጡ ችግር ውስጥ ያሉ ሰዎች ችግራቸው እንዲፈታ ምናምን ነውና ስለዚህ ላይክ ሼር ያደረጋችሁ እይታ እንዲያገኝ እንድትተባበሩ ሌላ በተጨማሪ ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ እላለሁ። አብሮነታችሁ አይለየ። እንሂዳው ብዙ ርቀት ነው የመጣነው ግን ስልክ መደወል ይኖርብኛል። ሰፈሩ እንዳለ ተመሳሳይ በር ነው ያለው። ምንድነው ሄሎ ወንድሜ እንዴት ነህ? አለን ካልከኝ ሰፈር ደርሼ ነበር ግን ያው ግቢው አብዛኞቹ ተመሳሳይ ስለሆኑ የትኛው እሺ እኮ አረንጓዴ ብዙ በሮች አሉና ወይ ወተህ ብትቀበለን እሺ ኦኬ አንተ ሰላም እንዴት ነህ? እግዚአብሔር ይመስገን። ግቢው እንዳለ ተመሳሳይ ሆነብኝና ለማለየት አስቸጋሪ። መግባት ይቻላል? እሺ አባቴ አመሰግናለሁ። ሁሉ ሰላም አለን? ቤተሰብ ሰላም ነው? አለን ይመስገን ነው። ሰላም ለዚህ ቤት ሰው መጥቷል። እሺ ምንድነው? የምን እንግዳ ነው? ሰላም ነና? እግዚአብሔር ይመስገን። እንዴት ነው? እግዚአብሔር ይመስገን። እሺ ምንድናችሁ? ምንድነው? እኛ እንኳን የሚዲያ ሰዎች ነን። ምን በተመለከተ ነው የመጣችሁት? እሱንማ እንነግሮታለን። እሺ እኛ እንግዲህ እንዳልኩት የሚዲያ ሰዎች ነንና አንዳንድ ቤት ውስጥ እየዞርን በየሰፈሩ ምናምን የቤተሰብ ነገር ፕሮግራም እንሰራለንና እዛ ያን ነገር ለመስራት ነው ወደዚህ የመጣ ነው። በምን ምክንያት ብዬ ነው እንጂ ያልገባኝ በምን ምክንያት እንደመጣችሁ። አልነገርክም እንዴ? አልነገርክም? ምንድነው አንተም የምን ሚዲያ ምናምን ነው የምን ሰው ነው ይዘህ የመጣኸው? ማዘር ማይ እንደ ቤታችን ውስጥ ያለውን ችግር እነሱ ሚዲያ ስለምከታተል ያው እነሱን እንትን ለቤት እየጠራሁት ለሌላ ሰው ጭራሽ አሳልፈ ሰጠኝ። ለውጭ ሰው ለመፍትሄ ፈልገኝ ማዘር። እንዴት እንደዚህ ታረጋለህ? እኛ ቤት ውስጥ አንጨርስም እንዴ? እኛ እንመካከርም? ያኛም እኮ እንደ ቤተሰብ እንዴት አሳልፈ ትሰጠኛለህ? እንደዚህ አይነት ውስጥ እንዴት ትከተኛለህ? ልጄ ምን ሆነ ነው? ከመናችንን ውጭ ይወጣል?
መሆን አለበት። አይ ሳይሆን ለመፍትሄ ፍለጋ እነሱ ምን መፍትሄ ይኖረዋል? አሁን ይሄ ምን መፍትሄ ያለው? አሁን ይሄ ነገር አሳልፈህ ለውጭ ሰው ለሌላ ሰው አሳልፈህ ለሚዲያ የሰጠኝ እኛ አሳልፈው መስጠት አይደለም ይሄ እሱ እንግዲህ እንዳለው የኛን ሚዲያ ይከታተል እኛ ደግሞ እንደዚህ ቤተሰብ ውስጥ ያለውን ችግር መረዳት ያለባቸውን ሰዎች ወንጀል የሰሩ ሰዎችን እናጋልጣለን ማገዝ ያለብንን የቤተሰብ ችግር እንፈታለን እና እባክህ ወንድሜ እኛ ጋርም ያልተፈጠረ ችግር አለና ያን ነገር እርዳን ብሎ ነው ወደዚህ የመጣነው። አይ ኧረ ዝም ብሎ ነው እኛ ራሳችንን ሲሆን ጨርሰው ነበር የቤታችንን ሚስጥር የቤታችንን ጉዳይ ልጅን ያውን ልጅ አወኩ ይላል። ለዛ ነው አለማወቁ ነው እንጂ እዚሁን ጨርስ ነበር። እንዴት እንደዚህ ለኔም ሳትነግረኝ እንዴት አሳልፈህ እንደዚህ አይነት ሚስጥር ውጭ ይወጣል? ያው መፍትሄ ማዘርኒ የተለያዩ መፍትሄዎችን ከዚህ በፊት እንትን ሲሉ ስላየው ነው የኛንም ቤት ችግር እነሱ ከፈቱልን ብዬ እኮ ነው። ምኑን ይፈቱታል? አይፈቱትም። እነሱ ምኑን ያውቀውት ምኑ ገብቷቸውስ? ምንም ችግር የለም ይንገሩንና እኛ ጋር አይነት ውስጥ እነሱ ይገባሉ። አንተ በፍጹም አይ እኔ ወንድም እኔ አንተ እንደዚህ አይነት ውስጥ አትገባም። ማታውቀው ነገር አለ እኮ እኛ አውቀን ያለውን ነገር ለመፍታት ነው እንግዲህ ታውቃለህ። አሁን ስለኔ ቤት ስለኔ ጓዳ ስለኔ ገመና ምን የምታውቀው ነገር አለ? እኔ ወንድም በርግጥ ብሎ ነው ልጅነት ስላለበት ነው። እሱ ዝም ብሎ ሚዲያውን እሺ ይከታተል። ግን እንደዚህ አይነት ውስጥ እኔን ሳይጠይቀኝ ራሱ እንደዚህ አይነት ውስጥ መግባት አልነበረበትም። መጠየቅ ነበረበት እኔ መጀመሪያ። በርግጥ አናውቅም ግን አሁን አውቀን ያለው ችግር ምንድነው የሚለውን ነገር እንደ ቤተሰብ ተወያይተን እንድንፈታ ነው። ሌላ ችግር አይደለም። የምትፈቱት ነገር አይኖርም። እናንተ ምን የምታውቁት ነገር ችግር የለውም። ይንገሩንና እንግዲህ በእኛ ኃላፊነቱን ይጣሉ። ችግር የለውም። እኛ እንፈታለን ራሳችን። ይንገሩን እኮ ምንም ችግር የለውም ማለት። ኧረ እባክህ ወንድሜ ብትወጣ ነው የሚሻለው። እኛ ምንም ሚስጥር ምንም የለንም ራሳችን እንጨርሳለን። እናት እንግዲህ እየተስማሙ አይደለም። ውጡልኝ እባክህ ነው ወንድም እባክህ እናት ይረጋጉና እናውራ። አይ ምንም የምረጋጋው ነገር የለም እባክህን ሂድ። አይ ተረጋጉ እማዬ ያለውን ነገር አንተ ዝም በል። አንተና እኔማ በኋላ እንነጋገራለን። አሁን ከነሱ ፊት ምንም አልልህም። ልክ አይደለም ጥፋት አጥፍተሃል እኮ ችግራችንን አሁን አይደለም ጥፋት የሚያስብል ነገር ጭራሽ እንደዚህ ታረጋኛለህ? እንዴት እንደዚህ አይነት ነገር አሳልፈህ ታወራለህ? የቤት ገመና ምናምን አሁን እንደዚህ የተፈጠረ እኔና እሱ በኋላ እንነጋገራለን። አንተ ግን የኔ ወንድም እባክህን ወደ ቤት ሂድልኝ። ሂድ እባክህን በቃ አምላክ እናት ይረጋጉ። አይ ምንም ማውራው ነገር ይረጋጉ እኮ እንደዚህ አይነት ነው ይቀመጡ። እኔ ምንም አልቀመጥም። ምንም የምሰማው ነገር የለም። በቃ አምላክ ውጣልኝ። እናት ይረጋጉና ነው ይቀመጡ። ምንድነው የምረጋጋው? በምን ምክንያት እኮ ለምን እንደመጣው እኔ በደንብ አስረዳታለሁ። ምንድነው እኔ እሺ ምንም ችግር በቃ ቤቱ የመጣ ሰው እንደዚህ ይባላል እንዴ? አይባልም። የኔ ወንድም እሱ ልጅ ጥፋተኛ ነው፣ አጥፍቷል፣ ጥፋት አለበት። አሁን ሙሉ ለሙሉ እኔ ከእናንተ ፊት ስለሆነ አሁን ምንም የምለው ነገር አይኖረኝም። እንዴት እንደዚህ ይደረጋል? ጭራሽ ለሚዲያ አሳልፎ ይሰጠኛል። የቤቴን ገበና ሚስጥሬን እንዴት እንደዚህ ይሆናል? መሆን የለበትም። ምንድነው የሆነ ነገር በላችሁ ደግሞ ጭራሽ ይዞብኝ ይመጣል። እማ ችግሩ እኮ እንድፈቱልን ነው በእናታችሁ። ምንድነው ችግሩን የሚፈቱልህ? አንተ ልክ አይደለም፣ አጥፍተሃል። ትልቅ ጥፋት ነው ያጠፋው አይደል? እሱ እኮ መስማት የለብኝም እኔ መነገር የለብኝም። እማዬ እንደዚህ ነው ብለው እኛ ቤታችንን እንጨርሰዋለን ጉዳዩን። እንደዚህ መሆን የለበትም እኮ ይገባኛል፣ ግን እሱ ያን ያህል ስላሳሰበው ነው። ሚዲያውን ቢሰማም እንደዚህ ሚስጥር መውጣት የለበትም። ጥፋት ከፈለጋችሁ ይሄን በሚስጥር እንይዘዋለን። አሁን እናንተ ፊት እኔ አሁን እሱን መደብደብም ምንም ማለትም አልችልም። እኔ በኋላ ራሱን አሩን አበለዋለሁ። እሱ ችግር ልጆት ነው ፈለጉትን ሊያረጉ ይችላል። አሁን አይደለም ይረጋጉና እኛ ይሄን በሚስጥር ነው የምንይዘው እንደ ቤተሰብ ጉዳይ። እባክዎትን ስለፈጠራችሁ እማ እባካችሁ እስቲ አረጋጋ። በቃኒ ምንድነው የሚፈታው? እኮ እናውራና ከዛ በኋላ የሚፈታውን እንላለን። እስቲ ምንድነው የምናወራው? ምንም የለም፣ ማወራው ነገር የለም። በቤቴ ጭራሽ ይዘብኝ መጣ። መፍትሄውን ነው ያለውን የተፈጠረውን ነገር ይናገሩንና እኛ መፍትሄውን እናፈላልግ። ያውማ ችግሩን ታውቂያለሽ። ስለ አቤል ጉዳይ እኮ ልነግራችሁ ነበር እንትን ያሉት። አንቺም እስቲ
እውነቱን ነገራቸውና እነሱን ችግሩን ይችላል ምንድነው የተፈጠረው እስቲ አቤል ማን ነው ምንድነው አቤል ወንድሜ ነው ወንድምና እሺ አቤል ወንድሜ ነውና አሁን የተለያዩ ችግሮች አሉበት ማን ነው አቤል ምንድነው አቤል ወንድሜ ነው እሺ አሁን የተለያዩ ችግሮች ያሉበት እንደ ዝንጀሮ መልክ ባህሪዎችን እያመጣ ይገኛል የምን ዝንጀሮ አይ ጫካ ዛፍ ላይ ይወጣ የተለያዩ ድምጾችን ማሰማት እየጀመረ ነው ምን ቆይ ማዘር አንዴ ይረጋጉና ይንገረኝ እስቲ ምንድነው እንደዚህ አይነት ወሬታ ይሄን ችግር ደግሞ ያየውበት ነው እኔ ደግሞ እንደዚህ ይሄን ነገር ሳይ አርፌ መቀመጥ አልቻልኩም እኮ ማለት እኔ ግራ ተጋባው እንደ ዝንጀሮ እኮ ነው ያልካል የተለያዩ ጩኸቶች ምናምን የዝንጀሮ ምናምን አትበል የኖሬ ቀይራው አታውራን ምልክ አንተ ልጅ ስራ እንደዚህ አትበል ዝም በል ብያለሁ አሁን እና እንደነገርኩ አሁን ልጁ በቃ ማዘር አንዴ እኮ ያውራና የተፈጠረውን ነገር እኛ እኮ መፍትሄ ለመፈለግ ነው አይሆንም ይሄን ወሬ ብሎ አውራው ወሬው ምንም የሚጥም ወሬ አይደለም በቃ ይሄ መወራትም የለበትም ዝም በል ብያለሁ አንተ እማዬ ልንገራቸው ነው እንደዚህ ነው ምን አልፈልግም ምትነግራቸው ነገር የለም ዝም በል ብያለሁ አንተ ልጅ እኮ ልንገራቸው በቃ ልንገራቸው እማዬ በቃ ነገር ነው አናት ክንድ እንዳልገላግል ዝም በል እማዬ በቃ እንደዚህ መኖር አልፈልግም ልንገራቸው ነው በቃ ተረጋጋ ቆይ ተረጋጋ ዝም በል ተረጋጋ በቃ እንዴት ነው ምንኖር እንደዚህ አይሆንም በቃ ምንም የሚወራ ነገር አይደለም ይሄ ዝም በል በቃ ጭራሽ ይሄንን ልታወራ እኮ ሰላም ይላጥቻለሁ በቃ እውነቱን የጠራሃቸው ይሄንን ልትል ነው ዝም በል በቃ ዝም በል ማዘር እባክዎትን አንዴ ይረጋጉና ምን አሁን እኮ እኛ መፍትሄ ለመፈለግ እንጂ የመጣ ነው ሌላ ችግር የለውም እኮ በስማ ምን መፍትሄ ያለው ብለህ ነው ምንም መፍትሄ እኮ እስቲ ምንድነው የተፈጠረው ይንገር ገመናችንን ሊያወራ ይሄ ችግር የለውም እኔ ይሄን በሚስጥር ነው የሚይዘው ወንድሜ ላይ ያየሁትን ነገር ልንገራቸው መፍትሄ እኮ ነው ማዘር ምን መፍትሄ ያለው ይሄ ምን መፍትሄ የለው እኮ እሱ ይኖር አይኖረው በሂደት ምን ተምንለው ይሆናል አሁን ችግሩን መጀመሪያ ልስማውና ከዛ በኋላ ስለ መፍትሄው እንዴት እንደምናደርግ እናወራለን እባክዎትን ይረጋጉ እሺ ነገር ምንድነው እና እንደነገርኩ ወንድሜ ጫካ እየሄደ አንዳንዴ ዛፍ ላይ እየወጣ የተለያዩ ድምጾችን ምናምን እያሰማን እኛንም ቤት ውስጥ ችግር እየፈጠረብን ያለውና እንደውም እኔ አንዳንዴ ሳድሩላ የሌለ አይምሮ እየተነካ ነው እንዴት ወንድሜ ምን ቢፈጠር ነው እንደዚህ ያልኩ ራሴ እንትን ላለውና የዝንጀሮ ባህሪዎችን እያመጣ ያስቸገረ ነው እግዚኦ መድኃኒዓለም አምላኬ እግዚኦ ይሄን ልታወራ መጨረሻን ሚዲያ ምናምን ለጠርታ መጣብኝ ተነገ ያየሁትን እኮ ነው ማይ ለምንድን ነው እንደዚህ እግዚኦ ሳረና ቅድስት አቤት ማዘርስ እባክዎትን ይረጋጉና እንግዲህ እግዚኦ መድኃኒዓለም ያዝልኝ አንተ ማይ ደግሞ እንደዚህ መኖር አልፈልግም በቃ የኔ ልፋት የኔ ድካም ያወነ ምንም ቢሆን እኮ ወንድሜ ነው ምንም ቢሆን እኮ ወንድሜ ነው አቤት መድኃኒዓለም አቤት ከኔ የተለየ ባህሪ ያየሁበት እኮ ነው ምንድነው የተፈጠረው እስቲ እናቴ ይንገሩን እንግዲህ የእርሶ ልጅ ነው አይደለ ምንድነው የተፈጠረው ወይ እውነቱን ይንገሩት እነሱም ኩም ለመፍትሄ ነው እዚህ የተቀመጡት ምንድነው የተፈጠረው አረ ምንም አውራ አንቺ አንተው እንደጀመርክ ጨርስ እኔማ ምኑን አወራዋለሁ እኮ ነገርያቸው አንቺ ምንም ያየሁትን ነገር ያለው ምንም ቢሆን እኮ ያንቺም እኮ ልጅሽ ነው እኔም ደግሞ ወንድሜ ስለሆነ ነው ለነሱ ነገርኳቸው አንቺም ደግሞ ከዚህ የተሻለ ከኔ የምታውቂ ነገር ከሆነ ነገርያቸው እናቱ እኮ ነሽ እባክዎት ማዘር አሁን ይረጋጉና ይንገሩን የተፈጠረውን ነገር እኛ ለመፍትሄ ነው የመጣ ነው ለሌላ ለምንም ነገር አይደለም ይሄንን እንደሚስጥርም መያዝ እንችላለን ምን ይወራል ብለህ ነው ልጄ በጣም ከባድ ነው ለማውራት በጣም ያሳፍራል ይንገሩኝ እኔንም እንደ ልጆት ይሁንና ይንገሩኝ ያው እኔ እነሱን ሳሳድግ በጣም ብዙ ችግር ላይ ነበርኩኝ በየሰው ቤት እየሄድኩኝ አሻራው ምንም እየቆለው ጠላ እየጠመኩ በቃ ተንገላትቼ ነው ብዙ ነገር ነው አሁንማ ይኸውልህ እንደዚህ ተስፋፍቼ ደህና ኑሮ እየኖርኩ ነው መጀመሪያው በጣም ብዙ ታሪክ ነበረብኝ እና እንጨት ልለቅም ጫካ ምናምን ሄድ ነበረ እዛ ውስጥ ነው ተደፍሬ ነው ያው እሱ እንደዚህ ሆነው እሱና ማለት አቤልን የወለዱት ማለት ነው ወደፊት እንግዲህ እኔ ጋር መፍትሄው ይኖራል ብዬ አስባለሁ ጸበል ምንም የእግዚአብሔር እንግዲህ ድንግል ማርያም ልጅ ይፈውሰዋል ማለት መደፈር ማለት እንዴት ነው ያው ማግንጨት ለቀም ሄጄ ተደፈርኩት መደፈር ሰዎች ናቸው አይ ቢያወሩት ከባድ ነው እንደምን
ባይወራ ይሻላል። ከባድ ነው በጣም። ይንገሩኝ። ኧረ ምንም ችግር የለም። ያው እንደ ሚስጥር ነው የማየው። ምን ይቀፍሃል፣ ሰው ባወራህም ይቀፍሃል። በጣም ከባድ ነው። ያው እንግዲህ ለራሴም በቃ ከእግዚአብሔር ጋር ተጣልቼ ነው የምኖረው። በቃ ይሄ እኮ አውቆ ፈልጎት የመጣ ነገር አይደለም እኮ። ያቺ ቀን ምን አለ ያቺን ቀን ባልሄድኩ ኖሮ ምን ነው በቀረብኝ ሁሉ ነው የምለው። እኔም እያሳዘነኝ እንደዚህ ነው ልጄንም እያየሁ ከባድ ነው ለኔ። ያው እኮ እርሶም ይሄንን ወደዛ ላይ የቻሉት እንግዲህ ኑሮን ለማሸነፍ በሚያደርጉት ሩጫ ውስጥ ነው። እንግዲህ እሱማ ልክ ነህ። እንደዛ ነው። በጣም ለፊ ደካሚ ነበርኩኝ። አሁን እግዚአብሔር ይመስገን። እግዚአብሔር ይመስገን። አሁን እንግዲህ እንደማየው ጥሩ ቤት ውስጥ ነው የምትኖሩት ምናምን የተሻለ ኑሮ ነው እግዚአብሔር ይመስገንና እስቲ እውነታውን እንግዲህ በዝርዝር ይንገሩኝ እባክዎትን። እኔንም እንደ ልጆት ይሁን ብያ ይከብዳል ወንድሜ። በጣም የሚያሳዝን ታሪክ ነው። በቃ ያስጠላሃል። እንደው ለሰሚውም ገራ ነው። በቃ በጣም ይከብዳል። ይሄ ነገር በጣም አስጨነቁኝ እኮ እናት። በዝንጀሮ እንትን ነው በቃ እንትን ሰው ተመስሎ ዝንጀሮ ነው እንትን ያለኝ። እንዴማ በዝንጀሮ ዝንጀሮ ነው የደፈረው ተመስሎ። እሱ ነው የደፈረው። የሚሰቀጥጥ ነው በቃ። እንዴማ ምን አይነት ነገር ነው የምታወሪው? በቃ ይሄን መስማት አይደል የፈለከው? እኔ እኮ እንደዚህ አይነት ውስጥ የከተተኝ አንተ ነህ ልጅ። እናቴ አይደለሽም እንዴ? በቃ ምን ላድርግ እና እንዴ ሁሉ ጊዜ ስንኖር እንዴት አልነገርሽኝ? ምን ይወራል? ይሄን መስማት አይደል የፈለከው ልጅ? እንዴት እንደዚህ እንዴ ምን አይነት ወሬ ነው የምታወሪው? በቃ ምን ላድርግ? እሱም እኮ ወንድሜ ነው። ተረጋጋ እንዴ እንደዚህ መስማት አይደል የፈለከው? ተው ብለህ እና መስማት በፈልግ ከዚህ በፊት አትነግሪኝም እንዴ? እንዴት ነው የምነግሪኝ? አሁን ተረጋጋ። አሁን ነገርክ። አሁን ይሄንን ብለህ አይደለ እንደዚህ አይደለ ይሄንን አስበህ አይደል የሰማኸው? እንዴት ይሄን ሁሉ ጊዜ ሳትነግሪኝ አብረን እንኖራለን እንዴ? እና እባክህ ተረጋጋ። እናት ለራሷ የምትይዘው ሚስጥር ይኖራታል። እንዴት እንደዚህ ይሆናል? ቆይማዬ ተወኝ በቃ ተወኝ እባክህ ልጄ ተወኝ። እሱ ነገር አለ። እባክዎትን አያልቅሱ እናት። እባክዎ ተረጋጉ። በቃ ኑሬ ዛሬ በስንት ነገር ጎርጉሮ እንደዚህ በቃ። እሺ ተረጋጉ። ምንም ቢሆን እኮ ለችግሩ መፍትሄ ነው ብነግርሽ ይሻል ነበር። እሱ ወቀሰው አይደለም የሚጠቅመው። ምን ይወራል? ይሄ አሁን ወሬ ተብሎ ምን ይወራል? ምኑን አወራለሁ? የሚገርም የሚያሳዝን ታሪክ ነው በቃ። እውነት ለመናገር እኔ እንደዚህ አልጠበቅኩም። እኔ እንጃ ምን እንደምላችሁ አላውቅም። ልጅ ይኸውልህ እንትን እኔ ማውራትም አልፈልግም፣ ከአንደበቴ እንዲወጣም አልፈልግም። በቃ የሚሰቀጥጥ ነገር ስለሆነ በቃ እኔ በእግዚአብሔር በድንግል ማርያም ልጅ እንግዲህ እሱ ራሱ ምሕረቱን ይላክለት በየጸበሉ ይዤው እሄዳለሁ ብዬ እኔ ራሴ አስቤ ነበር። እሱማ መሀሪ ቸር የሆነ አባት ነው ያለንና ይምራል። አንድ ቀን ይምራዋል። በቃ ምን ላድርግ? ምን ይወራል? ይሄ ወሬ ተብሎስ ምን ይወራል ብለህ ነው ልጅ። የሚያሳዝን ታሪክ ነው። በጣም ነው የሚያሳዝነው እውነት ለመናገር የሚያሳዝን ለሚሰማውም ይሰቀጥጣል። ማየ የማይሆን ነገር ነው የደበቅሽኝ። ምንም ቢሆን እኮ ትልቁ ልጅሽ ነኝ አይደል? ይሄን እንድትሰማ አይደል ልጅ? ይሄን እንድትሰማ እኮ ነው በቃ። አንተ ዝም በል። ምንም ቢሆን ነው አንተ ተረጋጋና አዳምጥ። እነዚህ ሰዎች ንቀት ይሆንብኛል። አንተ ነህ ይሄን ሁሉ ነገር ያለው። እንዴት እንደዚህ ይሆናል? ምንም ቢሆን ከሱ ይልቅ እኮ ነው ነፍስ አውቃለሁ አይደል? ምን ይወራል? ምን አወራሃለሁ? ነገሮችን እረዳለሁ። አንተ ለኔም ሰቀጥጠኛል እኮ እንኳን ይሄን ወሬ ብዬ ላወራ ቢሆንም መናገር ነበረብሽ። ይሄን ሁሉ ችግር አሳጎርጓሪ ዘንዶ ያወጣል ሆኖ ነው ነገሩ ያወጣሁት እንጂ ማውራት ሁሉ አልፈልግም ነበር። አሁንም ቢሆን አረ ማዬ በጣም ታሪክ ነው። ይኸውልህ አዳምጠኝ። አሁን ወቀሳ አይደለም የሚጠቅመው ያለፈ ነው። እናት እኮ ናት። እናት ለራሷ የምትይዘው ነገር አለች አይደለም? ይሄን ሁሉን ነገር እኮ በሆዷ ይዛ ነው እኛን አይደለም የምታሳድገው እኮ። ታዲያ ወቀሳም ችግርም እንዴት እንደዚህ ትደብቃለች እንዴ? ቢሆን እሷም የሚሰማትን በምን አወቅህ አንተ? ይሄን ሁሉ ጊዜ እኔም እኮ ወንድሜ ላይ እንደዛ ባህሪ ሳይ እኮ እሷ ምን ሆነ ነው የምትጨነቀው ምናምን ቢሉ ነገር ሳስረዳት እንደዚህ መናገር ነበረባት። እሷ የሚወራ ነገር ስላልሆነ አሳፋሪ ስለሆነ እኔ ለራሴም በቃ ከራሴ ጋር ከአይሌናዬ ጋር ተጣልቼ ነበረ ምኖረው እስካሁንም እና ምን ወሬ ብዬ ላወራው ሄደን ይከብዳል። ከባድ ነው እውነት ለመናገር በጣም ከባድ ነው። ለልጅም ለሱም አሁን ባወራው እሱም ሃይምሮውን እንትን የባሰ ሌላ እሱም እንዳይጎዳብኝ በጭንቀት እሱን እንደምንም ብዬ ጸበሉን ምንንም ብዬ አድነዋለሁ እያልኩኝ እያሰብኩ ነው። አሁን ይሄንን ነገር እንደዚህ መጣው እንጂ ይሄ የስንት ዓመት ታሪክ ነው? እስቲ ንገሩ። 20 ዓመት 20 ዓመት። ስለዚህ አሁን ልጃቸው 20 ዓመት ነው ማለት ነው? አዎ 20 ዓመት። ይሄን ሁሉ ጊዜ ደብቀሽኝ። ቆይ እኔ ባልኖር ሰው
በቃ ተደብቆ ይቀር ነበር ምንም ቢያወሩት ምን እንትን ይኖረዋል ምን ትርጉም ይኖረዋል እኔ ባልኖር እነሱን ጠርቼ በዚህ ሰዓት መፍትሄ ባላገኝ ኖሮ እንደዚህ ሆነሽ ልትቀሪ ነበር በቃ እሱ ነው ጸበል ይሄዳል እንጂ ለማን ይወራል ቢያወሩትም ከባድ ነው ይዞ መሄድ ሚስጥር ይዞ መሄድ ነው ያለው በአሁኑ ሰዓት ማይ በጣም ትልቅ ስራ ነው ሆድ ግን ብዙ ነገር ስለሚሸከም ነው እሱ ነው እኔ በዚህ ሰዓት ራሱ እየተሰማኝ ያለው ስሜት ለኔ ራሱ በጣም ከባድ ነውና ታላቅ እሱ ነው ታላቅ እሱ ነው እኔ እንጃ ብቻ ምን እንደምላችሁ አላውቅም ይሄው አሁን ቅድም ያለኝ ነገር እውነት ነው ማለት ነው በዚህ ምክንያት ነው እነዚህ ምልክቶች ሊያሳይ ይቻላል ማለት ነው እነሱ ምልክቶች የነን እርሶ ያወቁ ነው ዝም ያሉት ዝም አልኩ ምን ላድርግ ለብታወራውም ከባድ ስለሆነ ያው ሰው ሚስጥር ክርዞ ነው የሚሄደው እንጂ አይረዳህም ምን ይደረግ ብለለው ልጅ የተወኝ በጣም ከባድ ነው ገመኔን ራሴ ደብቄ ልኖር ብዬ ነው ቢሆንም እኮ አሁን ተናግረው መፍትሄ እንዲፈለግ ማድረግ ነው እንጂ አሁን እኮ የባሰ ነገር ሳይደርስ መፍትሄ ይኖረዋል እንግዲህ እግዚአብሔር መፍትሄ ከሰጠኝ አሁን ወደ ጸበል ይዤው ልሄድ ነው በቃ ብዬ እሱ ጥሩ ሐሳብ ነው ምክንያቱም ሁሉም ነገር መፍትሄ የሚገኘው እግዚአብሔር ጋር ነው እሱ ነው እንጂ ሌላ ምን ይኖራል ብለን ብታወራው መፍትሄ አይኖረውም አይ እና አሁን እኮ እሷን አንዱ መፍትሄ ምንድነው እሷን ወንድሜ በምን የተነሳ ይሄ ነው አረጋጋው እባካችሁ አረጋጋው እና ተረጋጋ ተረጋጋበት ይሄው እንደነገርኩ ነው ምንድነው ሊያረጋጋው የሚችለው እስቲ አባቁት ለምስቲ ይረጋጋል ትንሽ ቆይቶ ተረጋጋ አይ እማዬ ሁሉ ያንቺ ችግር ነው ይኸውልህ አባት አሁን እሱ አያስፈልግም ወቀሳ ምናምን የሚባል ነገር የለውም እዚህ ጋር ያለመታደሌ ነው እንጂ መረገም ነው ምንድነው የሚባለው ይሄው ካሳየው ምልክቶች ውስጥ አንዱ እንደዚህ ቅጠላቅጠሎችን ማግኘት ነው ታዲያ እንዴ ዝም ትላላችሁ ይሄን ነገር ቀምጡ አይድሌ ደማ ቪዲዮ ዞ መጥቶ ነው አመታየ ነው መቼ እናየዋለን ፍርቻ ወይኔ ማይ ወይኔ ያጋባው ዳዳ ነው እንደ ያጋባውት ወይኔ ተቀበልልኝ እስኪ አንተው ኧረ በሆነ ነገር አረጋጉት በምንድነው የሚረጋጋው እማዬ ከዚህ በፊት እንደዚህ ሲሆን መብቴ ነገር የለሽም እንዴ ቢያንስ እኔ እንኳን ነገሩን አላውቅም አባት ተረጋጋ እስቲ ቆይ እኔ ላረጋጋው አንዴ ተረጋጋ ደህና ነህ እኮ ተረጋጋ ቁጭ በለው እኔ ተረጋግቷል ለምንድን ነው ፀጉርን እንደዚህ አታድርግ ያየሁት ያለሁትን ነገር ለማመን በጣም ከባድ ነው ለኔ በጣም ተው ፀጉርን ዳናው ዳግብት እኮ ነው ያልኩት እግዚአብሔር አምላክ ምን አለ መፍትሄ ቢሰጠኝ እሱ መፍትሄ ይስጠኝ ምን አቅም አለኝ ብለህ ነው ምን ጉልበት አለኝ ብለህ ነው ጉልበቴ እግዚአብሔር ብቻ ነው እሱ ምሕረቱን ይላክለት ምን ላድርግ ግራ የሚያጋባ ታሪክ ነው በቃ እነዚህ ነገሮች ምንም አለው ምን ተፈጠረ ምንም ቁጭ አንቺ ገና ካሁን ስገባ አማረርሽሳ ምንም አላማረርኩም ልጄ ቁጭ በል ይኸውልህ ወንድም ተረጋጋሽ ቁጭ በል ተረጋጋ ቁጭ በል ተረጋጋ እዚሁ ቀስ አሁን ደህና ነህ እማዬ እነማን ናቸው እነዚህ ካሜራማን ተረጋጋ ይኸውልህ እኛ ከሚዲያ መጣን ሰዎች ነው ይሄ ደግሞ ካሜራ ነው ማን ነው ካሜራው ኦኬ ያዙት ኧረ የሆነ መፍትሄ ፈልጉ ቀስ በል ወንድሜ ቀስ እኮ ተረጋጋ ያዙት ኧረ የሆነ መፍትሄ ነገር አምጡ እባክህ ተረጋጋ
ተረጋጋ ተረጋጋ ተረጋጋ ተረጋጋ አረ የሆነ ነገር አድርጉ ጸበል በስመ አብ ወወልድ ወመንፈስ ቅዱስ ማን ደህና ነህ ማን ነው ካሜራ እኮ ተረጋጋ እንዲህ ጸበል ምናምን ሲደረግ ነው የሚሻለው ያው እንደው ችግሩን የሚያወቁት መፍትሄ ጸበል እንደሆነ አሁን ነው ያወቁት እስቲ ተወኝ እና ይረጋጉ እባክዎትን ይረጋጋ አሁን ማልቀስ መፍትሄው ነው እንዳርግ ብለህ ነው መከራዬን አጨሰድኝ እንደዚህ ሆነ እና እባክዎትን በቃ ለቅሶ ይበቃል ለቅሶ መፍትሄው ነው ተረጋጋ እማዬ ምንሽም ታለቅሽው ምንድነው ባቶኝ ምን ይሁን ሽም ታለቅሽው ማን ምን የነካሽው አለ ያስቀየመሻል እና ከመሬት ተነሳለ አይደለም ያንተ እንዲህ መሆን ነው የሚያስጨንቀው ምን ሆንኩ እኔ እባክህ ተረጋጋ እኔ ረጋጋለሁ ግን እሷ እናት ያለቀሰች እንዴ ነው እሺ አሁን አንተ ተረጋጋና እኛ እንነግርሃለን እሺ ምን ላድርግ እንደዚህ ነው አረ ማይ ዝም በይናት እባክዎትን ማዘር እባክዎትን በቃ ዝም በሉ እማዬ ተረጋጊ እንጂ በቃ ይበቃል አሁን ማንንም የተናገረ የለም እና ከመሬት ተነስታ ታለቅሳለች ይውላ ዝም በይ በቃ ማይ አሁን ማልቀስ መፍትሄው ነው ይኸው እነሱ መፍትሄ ምን እንደምላችሁ አላውቅም እውነት ለመናገር በጣም ከባድ ነገር ነው ግን አንተ እንደዚህ እንትን ይታወቃል እኔ ምን ሆንኩ እኔ እንደማንኛውም ሰው እንደ ጤነኛ ሰው እየኖርኩ ነው እየበደው እየጠጣው ነው ከናቲ ጋር ነው የምኖረው አይደለም ይሄን ቅጠል ታዲያ ምን ልታደርገው ነው ይሄ ምን ቅጠል ነው እኔ አይደለሁም እኮ ቆሻውን ከየት ነው የምትመጣው እኔ አሁን ከጫካ ነው የምመጣው ጫካ ምን ትሰራለህ አባቴን ፍለጋ ጫካው አባት ምን ይሰራል እና አባቴን እስኮንደስ አላሳየችኝም እስኮንደስ የት እንዳለም አላውቅም አባቴ ነገርኝ ታይ ያልኩ ስንት አመቱ አባቴ ማን ነው እኔ አባቴን አላውቅም ብነግረኝ ምን ችግር አለ እንደምን እንደሚሻለኝ በእናት ነው ግራ ገብቶኛል ብሎ ደግሞ የዝንጀሮ አባቴን የዝንጀሮ እሱ ምንም አባቴ እኮ ነው እባካችሁ አሁን ተረጋጉና ነገር ማዘር አያልቅሱ አሁን አያልቅሱ እሺ አይደለም አንተ ደሞ ብለ እንደዚህ አይነት ጥያቄ እና ተዳኒ መሆኑን አላውቅም አንዳንዴ ታይ አባቴ ነገርኝ ያልኩሽ እኮ የምን አባት ነው አባቴ እያልክ ደግሞ ጫካ እየሄድክ እዚህ እሺ ማን ነው አባቴ እሺ ዝም በል በቃ ለምን አነግሪኝ ግልጽ እኮ አይደለም አንተስ በምን አውቀህ ነው ጫካው ለምን እንደባበቃለን በቃ ይሰራል በቀልኩንም እየተቀያየኩ እኮ ምን እንደሆንኩኝ ማላውቅም ኧረ ተወኝ አንተ አንዳንዴ እኮ ራሴን ሳገኝ እኮ ኪሴ ውስጥ ዳምናም ማላገኘው ንብረት የለም ታልኩኝ እኮ በቃ እኮ ጫካው ስለምን ፈለገ እኔ ማላውቅም ጫካ ውስጥ አብዛኛው ጊዜ ምን በቃ ራሴ አባቴ ያ ቅድም ያላችሁኝ ነገር ይሄ ነው ማለት ነው እሱ ነው የነገርኩ ብሎ የዝንጀሮ አባት አምጪልኝ ሲለኝ እንግዲህ ምን ላድርግ እና የሚያሳያቸው ባህሪ እኮ እንደዚህ ነው የሚያደርገው ማለት ምንድነው ማሳያቸው ባህሪ እንዲማ የምታሳየው ባህሪ ያየ እኮ ምን ባህሪ ነው ማሳየው ነገርን ግልጽ ነው እንጂ ለምን እኛ በአራት እግር እየሄድክ ነው ቅጠል እየበላ ነው ጫካ ውስጥ ነው የምትውለው እኮ እና እሺ ለምን አባቴን አታሳየኝም አባቴን እኮ ማንም ያውቀው የለም እኮ ለምን አታውቀውም እሷ ልጅ አባቴን እያልክ እዚህ መከራዬን አታሳየኝ አንተ ይኸውልህ አሁን ተረጋጉ እንደሚሻለኝ ተረጋጉ ይኸውልህ አንተ እሺ አንዴ ላስረዳውና እስቲ ስለመፍትሄው እናስብ ምንድነው እሺ ምን አንተ ይሻላል እስቲ አሁን አባቴን ፍለጋ ምናምን ብለህ መድከም አይኖርብህም ምክንያቱም እኔ እንጃ እንዴት እንደምናገር አላውቅም እናንተ ድሮ እናንተን ለማሳደግ ታላቅ ወንድምንም ሌሎችንም አንተ ከመወለድ በፊት በትልቁ ጣውረድ ውስጥ ነው ያለፉት እንጨት ለቀማ በሄዱበት ነው በዝንጀሮ ተደፍሮ አንተ የተወለድከው እንዴት ነው እንጂ እኮ አይደለም ስማኝ ተረጋጋ እባክህ ተረጋጋ አባቴን እኮ የለካኩ እኮ አይደለም መንካት አይደለም እውነታውን ነው እየነገርኩህ እኮ እውነታውን እናቴ ቢነግረኝ አይሻልም አንተ አይደለም በቃ መናገር ከብዷቸው ነው ለምን ነው የሚከብዳቸው ከሷ እኮ ነው እናታችን እየተጨነቀች አይታየም እንዴ ለምንድን ነው አትምጪ እሺ ወደ መፍትሄው እንሂደው የመፍትሄው የምትኝ ግልጹ ንገረኝ እኮ እውነታው ይሄ ነው ለዚህ ነው አንተ እንደዚህ አይነት ባህሪ ውስጥ የገባው በቃ ግራ ገብቶኝ ነው ያለሁት እኔ ግራ ግብት ብሎኛል እኮ ምን እንደሚሻለኝ እኮ የኔ አባ ነው ደፋሪ የኔ አባታ ደፋሪ ምን ላድርግ ልጅ ይኸውልህ እባክህ አሁን ይኸው አንተ ይሄ ዝንጀሮ የሚባለው ነገር ያንተ ደፋሪ
ደፋሪ አይደለም እንስሳ ነው በቃ በተፈጠረው ነገር ነው እንዴት የተፈጠረው ነገር እኮ አታስረዳኝ እሱ አንድ ባንድ ነገር እኔ ካንተ መስዋዕት ተፈቀደ ያለው ነገር እሷም ትንገረን ማይ በዝም ብለሽ ከመታለሽ ንገሪ ነው ልጅ ነገር ያለው እኮ በይፋይስ ይሄ ነገር ታውቆ ዛሬ ታውቆ ያምን ዝንጀሮ እስከ ዛሬ ደብቀሽ ነው ረሻል ካሁን ባላ ግን ይውጣ በቃ ይሄ ነገር ምንድነው አንተ መትላት እኔ እንዴ እናቴ እኮ ነች እንዳንተማ የምን ዝንጀሮ ነው የምትለው ሁሉ ነገር የምታውቀው እሷ ናት አንተ ምን የምታሳየው ባህሪ እንደዚህ ነው እኔ እንደማያውቁት አሁን በቃ ምንም አይደለም አንተ ና ልቀቀው ጥራሽንም አልባጨረ እኔ ደህና ነኝ እኔ ናይስ ወልጄ ባጨረ እስከ ማጨረም ደርሷል አየሽ በቃ አንተ ምን አይተህ ነው ይሻለኛል ምን እስቲ ጥፍር ምን ልጄ እኔ ናይስ በዚህ ጥፍር ነው እንትን ያልከው ለምን ጥፍር እንደዚህ ያሳደከው የገዛ እናቴ ትናገራታለህ የገዛ እናቴ አንተ አርፈህ ቁጭ በል አይደለም እኮ ማን ነው አንተስ ጀመር ማን ነው መፍትሄ ቁጭ በል ዛሬማ አንደኛው ለሶበት ቁጭ በል አንተ እሺ ቅጠል እናምጣለን ለምን ቅጠል ነው የምትለው አባትህ እኮ ዝንጀሮ ነው ያለችኝ በቃ እንግዲህ ዝንጀሮ ደፈረኝ ያለችኝ እኮ እና ታዲያ ግልጹን ትንገር የምዝጀ እኔ ደማንኛው ሰው እኮ ነኝ ለመታደል እንደው ምን ይሻለኛል እንደው ምን ላድርግ ምን ማድረግ አለብኝ እስቲ እናንተም ፍረዱኝ እንደው እንዴት እንደማረግ አላውቅም ግራ ገብቶኛል ቁጭ በይ እስቲ ማይ ቁጭ በይ ምኑን ተቀመጥኩት ልጄ ምኑን ተቀመጥኩት ተረጋጋ እሺ ግን እኮ ጫካ ውስጥ ፍለጋ መሄድ አይኖርብህም ለምንድን ነው ጫካ ውስጥ አባቴ ብለህ የምታስቸግራቸው ቀን በቀን ባህሪ እየተቀያየረ እየመጣብኝ እና ታዲያ ዝም በል በቃ አንተ ወይ አርፈህ ተቀመጥ ካልሆነ በጥፊ ነው ምን ቁጭ በል አንተ ቁጭ በል ምንድነው እኮ ቁጭ በል ስማ ዝም በል በቃ ይኸውልህ ኧረ ተው ሊጣሉ ነው ቁጭ በል ሰማ አይደለ ቁጭ በል አንተ አረፍ እንደሱ የመጡት ይኸውልህ ለመፍትሄ ነው አባቴን አምጡልኝ እኔ በቃ ያገኝ አባቴን አምጡልኝ ተረጋጋ ቁጭ በል ካልሆነ በጥፊ ነው የምልህ ስማ ቁጭ በል አባቴን አምጡልኝ በቃ አባቴን አምጡልኝ ተረጋጋና ቁጭ በል እንግዲህ ዛሬራ እኮ ቁጭ በል ሰማኛለህ ዛሬ ወይ ድረስልኝ ምን ጉልበት አለኝ እኔ ምን አቅም አለኝ ምን ጉልበት አለኝ ይቀመጡ በቃ ተወኝ ምኑን ተቀመጥኩት ልጄ እባክህ ተወኝ ማያራ ታልቅሽ በእናትሽ ይኸውልህ አንተ ስራ ነው አባቴ እያልክ ነው ይኸውልህ ስቃይ እኮ እና አባቴ ደግሞ ማወቅ የለብኝም እንደማንኛውም ሰው አባቴ ማግኘት ነው የምትፈልገው አዎ አባቴ ማግኘት ነው የምፈልገው አይ ና ወዴት ና ተመለስ አመለጠ እኮ ኧረ ይታል ማን ነው ኧረ ነው ያዝ አምልጧል አመለጠ አዎ ወይ እርሶ ተመለሱ ቆይ እስቲ ማይ አንቺ ቁጭ በይ ባሳት ተጨነቂ ቁጭ በይ እስቲ ሁሌ እንዲህ ነው የሚያደርገው ሁሌ እንደዚህ ባሪ ነው የሚያሳየው ማይ እንዴት ዛሬ አንተ ነህ መንስኤውን ቀስቀስ ዛሬ ጉር ሰርተኛል አንተ ልጅ አይ እባክዎትን ይረጋጉ ይመጣል በቃ ሁሌ እንደዚህ የሚያደርግ ከሆነ ይመጣል ማይ ሄዷል ወደ ለመደበት ሄዷል ወደ ጫካ ሄዷል ይሄው ይበል ዘለመደበት አይደል ጫካው ማለት ነገር እንደሆነ እንጂ እንደወንዱ ምንም አይሆንም አሁን ሁሌም እንደዚህ ነው በቃ የሚያሳየው ባህሪ እንደዚህ ነው የሚያረጋው ይልቅራ ገብቶኛል እኮ ምን ማረግ እንዳለብኝ አሁን ይሄው መፍትሄ አለው ለሊት ሞቶ ነው የሚሮጠው ለሊትም ጧት ማታም እንደዚህ ነው በቃ የሚያሳየው ባህሪ እንደዚህ አሁን ማዘር እባክዎትን ተረጋጉ እስቲማ መጀመሪያ ተረጋጉ ተሰቃየው ይኸውልህ መፍትሄው ጠፋ እኮ መፍትሄ አለ አሁን ተረጋጉና ስለ መፍትሄው እናውራ ተረጋጉ
አሁን ማልቀስ መፍትሄውንም ስሙኝ አንዴ አቁሙ። አሁን የተፈጠረውን ነገር ለሱም ይመስለኛል ወንድም ጥያቄው ተመልሶላል አይደለ? ይሄም የሚያደርገው ስለዚህ አሁን ለፈጣሪ መቅረብ ነው መፍትሄ የሚሆነው። እውነት ነው ልጅ እውነት። ስለዚህ ያለውን ነገር ለነሳ አባቶቻችሁ ነግራችሁ እንትን ብትሉ የተሻለ ነው። ስለዚህ አሁን እንዳልኳችሁ ወደ ቤተክርስቲያን ቀርቦ በጸበል ምናምን ማስተካከሉ ነው የተሻለ የሚሆነው። አይሻልም? እንደዛ መፍትሄ ከሆነ ይሻላል። ችግር በደንብ ነው መፍትሄ የሚሆነው አይደል? ማዘር እውነት ነው። እርሱም ለነሳ አባቱ ያለውን ነገር ተናዘው ሁሉንም ነገር በግልጽ ምንም ሳይፈሩ ይናገሩ ይናዘዙ። እንግዲህ እርሱም ወደው አይደለም ይሄ ነገር ውስጥ እውነት ነው ልጅ። ስለዚህ ምንም እንትን የሚል ነገር የሚከብድ ነገር የለውም። በእርግጥ ይከብዳል ለነሳ አባት እንግዲህ ያው ራሳችሁን ለነሳ አባት አሳዩ አይደል የሚለው። ስለዚህ እሱን ፈጣሪ እንዲታረቅ መጀመሪያ እሱ የሚፈልገውን ነገር ከናንተ ማድረግ ይኖርባቸዋል። እሺ ስለዚህ አሁን ጠራቸውና እሳቸውን ማነጋገር ወደ ገዳም እሄዳለሁ። ጥሩ እሺ። ሌላ እኔ በምን ላግዛችሁ እችላለሁ? እዚህ እኔም ባለኝ አቅም ሁሉ እረዳለሁ። ምንም ጥያቄ የለውም። እሺ ልጅ እድሜ ጤና ይስጥህ። ተባረክ። አሜን አሜን። ዘርህ ሙሉ ይባረክ የኔ ልጅ። አሜን አሜን። እስቲ እንግዲህ አሁን ከተረጋጋችሁ እርሶስ እንዴት ነው ያሳደጉት? እንዴት ነው ዛሬ? እንግዲህ እግዚአብሔር ይመስገን ለውጥ ያለው ህይወት ላይ ነው ያላችሁትና አንተስ ምንድነው መሰለህ? እርሶ ንገሩኝ። እሱ ሹፌር ነው። እኔ እናቴ እንዳለችው ሹፌር ነኝ። ምን መኪና የምትነዳ? ምን መኪና የምትነዳ? እኔ ፋይፌል ነው የምነዳው። ትራንስፖርት መስመር ከመስመር ነው የምሰራው። ተሳፋሪ ነው። ታክሲ ማለት ነው። ታክሲ ነው የምሰራው። ተሳፋሪ ነው የምጭነው። ጠዋት እስከ ስራ ቸኩሎ የወጡ ተሳፋሪዎችን ወደ ስራ ብቻ ያው ከተማ ውስጥ አሁን ያለውን ነገር እንግዲህ ብዙ እንቅስቃሴ የሚደረገውን በታክሲ ነውና ስለዚህ አገልግሎት ሰጪ ነኝ። በጣም ደስ ይላል። ልጅስ ማዘር እስቲ እዚህ ለመድረስ ልጆችን ለማሳደግ ምናምን እንግዲህ በጣም ብዙ ውጣ ውረድ አለና እስቲ ያለውን ነገር ያካፍሉን። እንግዲህ ፈታኝ ነው። እኔ ህይወቴ በጣም ከባድ ነው። በየሰው ቤት ያገኘሁትን እየሰራው ነው እዚህ ደረጃ የደረስኩት። እግዚአብሔር ይመስገን። አሁን ደግሞ እሱም ደርሶልኛል። እንደምታየው ስነ ስርዓት ያለው ልጅ ነው ያለው። በጥሩ ልጅ ነው። ያው እግዚአብሔር መርቆታል። እሱን ደግሞ እንግዲህ በእኔም እኔ ብለፋ ደግሞ እኔ ለፍቼ ብቻ ትርጉም ስለማይኖረው እግዚአብሔር ተጨምሮበት እግዚአብሔር እንግዲህ ይርዳሽ ብላችሁ ጸሎት አድርጉልኝ። ያው እንግዲህ እንዳወራሁ ወደ ጸበሉም እሱን ይዤ ለመሄድ አስቤያለሁ። የኔ ህይወቴ በቃ እንደነገርኩ በየቤቱ በየሰው ቤት እየሄድኩ ነበረ ሰርቼ እዚህ ደረጃ የደረስኩት። አሻሮ ምቆላ ነበረ፣ ብዙ ነገር ልብሱን ላጥብ ነበር። ብዙ ውጣ ውረድ በየጫካው እንጨት ሰብሬ ምናምን ብዙ ነገር ሆኜ ነው ያሳደግኳቸው። በጣም ትልቅ ውጣ ውረድ ነው ያሳለፉት። በጣም ፈተና ነበር። እግዚአብሔር እንግዲህ እዚህ አድርሷልና እንግዲህ ቀሪው መጨረሻውን ያሳምርልን። አሜን የኔ ልጅ አሜን አሜን። እግዚአብሔር ይመስገን እዚህ ከተደረሰ እንግዲህ ቀሪውን ነገር እንግዲህ ፈጣሪ አሜን አሜን። እና አንተስ እንግዲህ ያው እናትህ እየመሰከሩ ነው እንግዲህ ጥሩ ጸባይ ያለ ልጅ ነህ ምናምን። ስራ እንዴት ነው እንግዲህ? አገልግሎት ሰጪ ስትሆን ብዙ አይነት ሰው አለ፣ ብዙ አይነት ተሳፋሪ አለ። እሱ ልክ እንደዚህ ከስራው ጋር ማሄድ ሰው አለ። እንደዚህ አጉል ግልፍተኝነት ያለባቸው ሰዎች አሉ። አንዳንድ ደግሞ ፈጣሪ የባረካቸው ጥሩ ሰዎች አሉና እንደዚህ የሚታዘዙ ሰዎች አሉ። ከብዙ ሰዎች ጋር ነው የምገባው። እንግዲህ አድካሚ ነው እንግዲህ ስራው በጣም አድካሚ ነው። ከትራፊክ ጋር አለ ጭቅጭቅ፣ መስመር አለ፣ እንደዚህ መረራት ፖሊስ አለ፣ መንገድ ላይ ፈጣሪ ጠብቀን አደጋ አለ፣ ብዙ ነገር አለና እሱን እንግዲህ እንትን ብዬ በጥንቃቄ ለእናቴ ስል እንዳየው ወንድሜ ነው የቤቱን ሁኔታ እናቴን ለማገዝ ከተለያዩ ችግሮች እንግዲህ ተጋፍጬ ነው ውዬ በሰላም ገባው። እስከዛሬ ፈጣሪ ይመስገን ምንም የደረሰብኝ ችግር የለም። እንግዲህ የእናቴ ምርቃት እንግዲህ እንደነገረች ነውና በጣም ደስ ይላል። በጣም ደስ ይላል። እንግዲህ ያንተም ጸባይም ነው እሳቸው እንዲመረቁ ያደረጉ ያንተም እንትን ነውና በዚህ እኔ አሁን በዚህ ባህሪ እንድትቀጥል ነው የምፈልገው። እስቲ ስለሱ አባት ያጫውቱኝ። ያው የሱ አባት በጣም ጥሩ ሰው ነበረ።
አጋጣሚ እንደዚህ ሰርግ ላይ ነው ድንገት የተገናኘ ነው። ያው ጥሩ ሰው ነበረ። ያው በቃ ድንገት ነው ደግሞ የሞተውም እንደዚህ በመኪና አደጋ ነው። የመኪና አደጋ ነው? አዎ እንደወጣ ነው እንደዚህ የቀረው። በጣም አዝናለሁ። አዎ የሚያሳዝን ታሪክ ነው ይልህ። እንግዲህ እሳቸው ከመሞታቸው በኋላ ነው እንግዲህ ወደዚህ አይነት ህይወት ውስጥ ከባድ ህይወት የሚባለውን ያሳለፋችሁት? አዎ ከሱ አባት ጋር ደህና ነበርኩኝ። በቃ ከዛ በኋላ ነው እንደዚህ በጣም ፈታኝ ህይወት ውስጥ የገባሁት። እሺ አንተስ የትምህርት ነገር እንዴት ነው? እኔ እማር ነበር። አባቴም እንደዚህ ከሞተ በኋላ እናቴም እንደዚህ የተሰቃየች ነበር እኛን የምታሳድገን እና እኔም እንደነገርኩህ ቅድም ሹፌር ሆኛለሁ እና ሹፌር ሆኜ እናቴንም ለማገዝ ነበር ያሰብኩት። በፊት ሹፌር ከመሆኔ በፊት ረዳት ነበርኩ። እንደዚሁ ረዳት ነበርኩና ትምህርት አቁመህ ማለት ነው? ትምህርት አቁሜ ማለት ነው። ረዳት ነበርኩ። እንደዚህ እያየሁ ከሹፌር እያየሁ መንዳት እንዴት እንደሆነ ሹፌሩ አጋጣሚ ጥሩ ሰው ነበርና ያሳየኝ ነበር። በትርፍ ጊዜያችን እረፍት በሆነን ጊዜ ያሳየኝ ነበር። እሱን እያየሁ እንደዚሁ መንጃ ፈቃድ ማውጣት ምን ብዬ ለእናቴ እዚህ ደርሻለሁና ስሰራ በፊት ስሰራ ጓደኞች ነበሩኝ። እናቴ ከስኖር ሹፌር እያል ጓደኞች ነበሩኝና እንደዚሁ የሹፌር ጓደኞች አንድ ማህበር እድር እቁብ እንጥል ነበር። እቁብ ስንጥል የመጀመሪያውን እቁብ ውስጥ ብያቸው እኔ ለእናቴ ችግር ድረስላት ብዬ ያለነው በኪራይ ላይ ቢሆንም የቤት ዕቃ ላሟላ ብዬ እቁብ የመጀመሪያውን እቁብ ተቀብዬ የቤቱን የኪራይ ላይ ብንሆንም የቤቱ መሟላት አለበት ለዛ በሚል አለበት ብዬ የተለያዩ ነገሮችን ለእናቴ ላሟላት ደስታት ቢያንስ ብዬ የተለያዩ እቃዎችን ገዝቼ ነበርና አይ ደስ ይላል። በጣም ነው ደስ የሚለው። ማዘር እንግዲህ እድለኛነት ጎበዝ ልጅ ነው ያለው። አዎ በጣም እድሜ ጤና ያድለው። እንግዲህ እግዚአብሔር ይጠብቅልኝ፣ አውሎ ያግባልኝ። አሜን አሜን። ጥሩ ልጅ ነው ያለኝ። እግዚአብሔር እንግዲህ ሺህ አድርገው ነው የምለው። እሱንም ፈጣሪ ልቦና ዋናው ትልቁ ነገር እንግዲህ እሱንም መድኃኒዓለም እንግዲህ እሱ ምሕረቱን ይላክለት። በጣም ከባድ ነው እሱ። እግዚአብሔር እሱንም እድሜ ጤና ይስጣቸው። ምንም አይንካብኝ። ሁሉንም ልጆችን ይሄ ነው ብለህ የሚመረጥ አይኖርም። ልጅ ብለህ እስከወለድክ ድረስ አባቴን እኮ አጣሁት። አጥቼ መጣሁ። አባቴን አጥቼ መጣሁ። አባቴ የት እንዳለ ወለ ናፈቀኝ። ወይኔ አባቴ። አሁን ቅድም እንደተባባል ነው አሁን እናንተ ወደ ኋላ መመለስ የሚባል ነገር የለም። እኔ እሱን አረጋጋዋለሁ። ተረጋጋ መጀመሪያ። ይተረጋጋለሁ። አሁን ራሱ እጅ እኮ አባቴ አጥቼ መጣሁ። ጫካ ነው? አዎ። ቆይ የትኛው ጫካ ብለህ ነው ይሄን ያህል የምትፈልገው እንዴ? በቃ ምን በጫካ ያይልኩበት ጫካ የለም እስካሁን። እና ከዛ ሁሉ አራዊት ውስጥ ያንተ ይሆን አይሆን በምን ታውቃለህ? በቃ ይኸውስ ነገረችኝ እኮ ዝንጀሮ ነው ብላ እኮ። ዝንጀሮ አይደለም ዝንጀሮ ቢሆን የትኛው ነው ብለን የምትለየው? እሱ እንኳን በጩኸት እንኳን በድምጽ እንኳን ካወቅኩት ይሄ ነው። አይ ልጄ እንደው ምን ላድርግህ ልጄ። በቃ ተው አሁን ይሄ እንትን ማለቱ አያስፈልግም። ይኸውልህ እንደ አንተ አሁን ተረጋጋ። እንዴት እረጋጋለሁ በእናትህ? አሁንም እኮ ሁሌም የሚጠዳው አባቴ ያጧት። ሁሌ እንዴት ነው የማጣው አባቴ? አሁን ከነሱ ጋር ያለውን ነገር በግልጽ አውርተናል። ስለዚህ አሁን አንተ ተረጋጋና ጸበል ነው መጀመሪያ ያለበት። ጸበል? አዎ ጸበል ነው ለሁሉም መፍትሄ የሚያመጣው እሱ ነው። አንዴ የሆነ ሆኗል አልፏል። ህይወትን ለማሸነፍ በሚደረግ ነገር ነው ይሄ ነገር የደረሰውና ቢሆንም እኮ አባቴ ናፍቀኛል። ይኸውልህ እባክህ ተረጋጋ። አሁን አይናፍቅም እያልኩ አይደለም፣ ግን እናትም አባትም ሆና ያሳደገች እናት ናት። አንተ አባት አለ? አዎ። እና እንዴት አይናፍቅም? እሺ ገዛ ይኸውልህ እኔ አይናፍቀኝም እያልኩ አይደለም፣ ወይንም ደግሞ የመናፈቅ ስሜት አይፈጠርም እያልኩ አይደለም። ግን እዚህ ጋር ትልቅ እናት አለ፣ በጣም የምትገርም ጀግና እናት አለ። እናንተን ለማሳደግ በዚህ ሁሉ ነገር ውስጥ አልፋ ነው ይሄ ነገር የተፈጠረው። ስለዚህ እናትም አባትም ሆና ያሳደገችው እሷ ነው። ስለዚህ አሁን አንተ ተረጋግተህ ጸበል ገብተህ ወደ ከራስህ ጋር ሆነ እሷን ልታግዝ እንደ ወንድም ልታግዝ ነው የሚገባው። እሺ ስለዚህ እባክህ ተረጋጋ። ከማዘር ጋር አውርተናል። እንግዲህ የሆነ ገዳም
እንሄዳለን ከዛ በኋላ ሁሉንም ነገር እናትም ለንስሐ አባት ተናዘው እሱ ባይ ገብቶ ለኔም እኮ ግን አባት የለኝም ይኸውልህ ለምንድነው አሁን አባት የምትሉት እኮ እዚህ ጋር እናት አለቻችሁ አይደል እንዴ እናትም አባትም ሆነ ያሳደገች እሱ ልክ እና ታዲያ ምንድነው አይደለም እሱም እንደዚህ ሆኖ አባቴ ሲል እኮ በቃ አሁን ይሄን ማንሳቱ ተገቢ አይደለም ስለዚህ ይሄን እርሱት ታው ልጅ እንደዚህ አተባለ እኮ እናትም አባትም ሆኖ ጀግና እናት አይደል ያላችሁ ሲጠራን ሁላችንም እንሄዳለን ያው ሁላችንም ተራችን ጠብቀን እንደዚህ አተባለ አንተም አባቴና እሱም አባቴን እያላችሁ ጭንቅላቴን አትበጥጡኝ እኔንም አታሳዝንም እሺ ማይ በቃ ስለዚህ እባካችሁ ተረጋጉ ስለዚህ ከዚህ በኋላ አባቴ ብለ ይሄ ለሊት ወጥቶ መሮጥ እንደዚህ አትኩ ነገሮች ውስጥ አትገባ እንደዚህ መሆን የለብህም ልጄ ታው እባክህ ልክ ይኳል እሱም አይገባኛል አሁን ይኸውልህ እሱም በዘላቂነት መፍትሄ አለው ያም ደግሞ አንድ ገዳም እናንተ እንትን የምትሉት የፈለጋችሁበት ገዳም እንትን በሉና እንሄዳለን እሺ እኔ ልጅ እሺ ምንም ችግር የለውም እሺ ድንግል ማርያም ታስብ እንደዚህ አሜን ስላሰብክልኝ እግዚአብሔር ይስጥልኝ አሜን እናት እሺ እንሄዳለን እኔም አስቤዋለሁ በቃ እግዚአብሔር ምሕረቱን ይላክለት እንጂ ይዘነው እንሄዳለን እሺ በጣም እናመሰግናለን እዚህ ደስ ይሄ ምንም ምስጋና የሚያስፈልግ ነገር አይደለም እኛ አንደኛ አይታል እንግዲህ ስራችንን እየሰራን ያለነው የተቸገሩትን ባለን አቅም እንተምንለው ወንጀለኞችን የምናጋለጠው ቤተሰቦቻቸው ላይ ሰላም ያጡ ሰዎች አሉ ያን ሰላም ለመመለስ ያለንን አቅም ነው የምንጠቀመው እንጂ እኛ ለምስጋና ምናምን ብለን የምናደርገው ነገር የለም ይሄ ምስጋና የሚያስፈልገው ነገር አይደለም በጣም እናመሰግናለን ምንም ችግር የለም ስለዚህ እባክህ አንተ ተረጋጋ እናትህን ወንድም የሚሉትን ስማ ጀግና እናት እኮ ነው ያለው አረዳሉ ችግር የለም ስለዚህ አሁን እንትን ትላለህ ችግር የለም ተነሳውን ይቅርታ ጠይቃቸው ይቅር ብያለሁ ልጄ ወንድምንም ጠይቀው እሱ ላይ ቅድም እጅን አንስታል ይቅርታ በለው እግዚአብሔር ልቦና ይስጥህ ልጄ እናንተንም እግዚአብሔር እድሜና ጤና ይስጣችሁ አሜን እንግዲህ እናቴ በጣም ደስ ብሎኛል በዚህ መልኩ ሊስተካከል ቀደም ያልኩት ይሄንን ነው ነገሩን መፍትሄ ሊኖር ይችላል መነጋገር ብዙ የተሻለ ነገር ያመጣል እውነት ነው አለማወቅ ብዙ ነገር ተናገርኳችሁ እናንተንም ኧረ ምንም ችግር የለም ያው ያጋጥማል ሁሌም ብዙ ቦታ ስንሄድ የሚገጥመን ነገር ነው አዲስ ነገር ነው አለማወቅ በጣም ከባድ ነው ስላላወቁኝ ብዙ ነገር ብያችኋለሁ ይቅርታ ልጆች ኧረ ምንም ችግር የለውም እንግዲህ እሺ ውድ ተመልካቾች እንግዲህ የተፈጠረውን ነገር እንዳያችሁት ነው ያልተጠበቀ ነገር ነው እዚህ ቤት ውስጥ የነበረው ግን ያው እግዚአብሔር ይመስገን መፍትሄ ሊያገኝ ይችላል ወንድሜም ተረጋግቷል እናቴም ደግሞ ያለውን ነገር እውነታውን በዝርዝር ተናግረዋሉ ቀጣይ ምን ማድረግ ስላለብንም ሁሉን ነገር አውርተናል ተስማምታለን ምክንያቱም ዘላቂ መፍትሄ ስለሚያስፈልገው ማለት ነው እንግዲህ በዚህ መልኩ እዚህ ቤት ያለውን ነገር ለማስተካከል ችለናል ሁሌም እንደመላችሁ አብሮነታችሁ እስካሁን ስላልተለየን በጣም ነው የምናመሰግነው ለቀጣይ ስራዎቻችን ስለሚያበረታቱን ስለሚጠቅሙንም ኮሜንት እየሰጣችሁ ሌላው በተጨማሪ ደግሞ እነዚህ የምንሰራቸው ስራዎች እይታ እንዲያገኙ ላይክ ሼር እያደረጋችሁ ትብብራችሁን ድጋፋችሁን እንድታሳዩ እንጠይቃለሁ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ እላለሁ እስካሁን ለነበረን ቆይታ በጣም ነው የማመሰግነው መልካም ጊዜ